ከዚህዎች ትግል ባለበት ቦታ ላይ ምናልባት እኛ አጥብቀን በመታነው ሰዓት ጠላት ማንኛውንም አማራ ባገኘበት አጋጣሚ እየገደለ ነው የሚሄደው። አንዱ ካለፈህ አንዱ አያለፈህም። ስለዚህ በዚህ ልክ ጥንቃቄ እንድታደርግ ማወቅ ያለብህ ይሄ የመጣ ኃይል የሽመልስ አብዲሳ ልዩ ኃይል ነው። አሁንም ሊታሰብበት የሚገባው ማንኛውም ብሔር ጋር ጠብ የለንም። በተለይ የኦሮሞ ህዝብ ጋር ጠብ የለንም። ስርዓቱ ጋር ግን ኦሮሞ ይሁን አፋር ይሁን ሀዲያ ይሁን ማንም ይሁን ሶማሌ ይሁን ስርዓቱ ጋር የብልጽግና ስርዓት ጋር በቃ ለኛም ከይራ ሐሳቢ አይደለም፣ እኛም ከይራን አናስብም። ከዚህ ውጭ አገር ወዳድ ኢትዮጵያውያን ጋር አብረን ማንኛውም ኃይል ጋር እንደምንታገል በቃ ግልጽ ነው አቋማችን ማለት ነው። ስለዚህ የሽመልስ አብዲሳ ልዩ ኃይል ሌንጀር ለብሶ ሚሊተሪ ለብሶ እየጨፈጨፈ ያለው እሱ እንደሆነ በትክክል ልታውቅልን ይገባል። ከአንዳንድ ቦታ ላይ መከላከያ የሚመስል ሊኖረው ይችላል። ከአንዳንድ ቦታ ላይ በአብዛኛው ግን የሽመልስ አብዲሳ የኦሮሚያ ልዩ ኃይል መጥቶ የተቀላቀለ መሆኑን ህዝባችን እንድታውቅልን። ለዚህም የአማራ ልዩ ኃይልን ሌላውን የአፋር ሌሎች ሲያፈርስ ይሱ በልበ ሙሉነት 50 ምናምን ዙሪያ ሰለጠነው ኃይል ግጥም ብሎ እንዳለ ነው። ነገ መክቶ ያቆማን አያቆምም ሌላ ጉዳይ ነው። ይሄን ግን አስቀምጠው ብልት የሚቆርጠው ጦት የሚቆርጠው ሰባዊ ጥቃት የሚፈጽመው ያ ኃይል እንደሆነ ይሄን ህዝባችን ሊያውቅልና ይገባል። ከዚህ ውጭ እኛን በየመድረኩ የሚያጣጥለው ብዙ ነገር የሚቀባጥረው ይሄ ሁሉ ስንመራው የነበረ ነው። እነ ዶክተር አብዱ ጋር ዶክተር አብዱ ታውቀኛለህ፣ የተከተልክ ደሴ ሳስገባህ ታውቃለህ፣ በመካነ ሰላም መስመር ዛሬም ያንነውነን አንድ ቀን እንደዛው ቂጥ የምትከተልበት ጊዜ ቅርብ ነው የሚሆነው። እንተዋወቃለን። እያንዳንዱ እየተነሳ የምትቀባጥር ሁሉ በዛ በከፋ ጊዜ የት ነበራችሁ? እኔ አረጋ ከበዳውን አናውቀውም አያውቀን የሚያውቁነ ከዛ በፊት የነበሩ መሪዎች ነበሩ። የአማራ መሪዎች እንዳለመተዳላቸው አንዱ ትንሽ ሊያውቅ ሲል ዛሬ ያንን ይወረውሩታል፣ ነገ ደግሞ አንዱን አዲስ አምጥተው ይወረውሩታል። እኛ ትግል ከጀመርነ ሶስተኛና አራተኛ መንግስት እየተቀየረ ነው ያለው ማለት ነው። እነዚህ ተነስታችሁ ዛሬ ብትጮሁ እንደቁራ ምንም የሚገርመን ነገር የለም ማለት ነው። ትግሉም አቅማችንም ጉልበታችንም እጃችን ላይ ነው ያለው። እኛ እስካለን ድረስ የአማራ ፋኖ እስካለ ድረስ እናንተም ቀልዳችሁበት እንደማንኖሩ አስረግጬ ነግራችኋለሁ። ስለዚህ ህዝባችን አሁን አንዳንድ በየቦታው ለከስካሳ የሚገባው እየዘረፈ ጠበቅ አድርገን ስንቀጣው ስናስረው እየበረረ ወደ መንግስት የሚገባው ለቅላቂ ለትግልም አይጠቅምም ለምንም አይጠቅምም። ያንን እያየህ የአማራ ፋኖ እየገባ ነው እየተባለ 17000 ገባ እያለ ሲመጻደቅ ሰምቻለሁ። ግሩም ነው። እንደው እንኳን 17000 1000 የሚሆን ቆጥረህ ማምጣት ትችላለህ። አንተው አሰማርተው የነበረ ነው ያናው አበጥሮ ገብቶልሃል። እኛ መከላከያን ስንት ነው በየቀኑ እየናር ነው የምንኖር። ስለዚህ በዚህ ልክ ህዝባችን የሚነፋውን ፕሮፓጋንዳ ነገ ለምርጫ ብሎ የሚነፋውን ፕሮፓጋንዳ ምንም ልብ ሳይዋለል ጠንክረህና በልበ ሙሉነት እንደተለመደው ድጋፍህን መረጃህን ሁሉን ነገር ተጠንቅቀህ እንደተለመደው ትብብርህን የውስጥ አርበኞቻችንም በተመሳሳይ ድጋፋችሁን እንጠብቃለን። እኛ ሁሉ እንዳልሆነ ጠላታችን ይታወቃል። ጠላቶቻችን ምናልባት 50 30 100 200 ሊሆኑ ይችላሉ። አገሪቱን እምብርት ላይ ቁጭ ብለው የሚበዘብዟል። ከዛ ውጭ ያለው ደሞዝ የበላው ሁሉ ምናልባት በብልጽግና የሚያይ የሚፈርጅም የሚያስብም እንደሌለ መታወቅ አለበት። እዚህ ውጭ ግን ማንኛውም ትላልቅ አገራዊ ተቋሞች እንደ ተቋምና እንደ ሀገር ብትሰሩ የተሻለ ነው ብያስባለሁ። እዚህ ቀጥሎ ምንድነው መሰላችሁ የአማራ ህዝብ ማወቅ የሚገባው ነገር ብዙ የተለያዩ የሚነፉ ፕሮፓጋንዳዎች አሉ። በሰሜኑ ጦርነት ብልጽግና በዚያም ኮትኩቶ በዚህም ኮትኩቶ የለኮሰነ ጦርነት እንደነበር ይታወቃል።
በዛኔ አገር ተወረረ ብለንኛ ተጎትጉተን ተገፍተን ወደ ውጊያ ገብተን ስንዋጋበት በነበረ ጊዜ የተዋጋንበት ውጊያ ትክክል ነበር። ግን የሚገርመው ነገር ከኋላችን የብልጽግና ሰራዊት ይወጋን ነበር። በላጎ ላይ ከ40 እና ከ50 በላይ ከኋላችን ይወጋን ነበር። ለዚህም ልዩ ዘመቻ ተብላ የምትጠራው በጀነራል ሙሲሳ የምትመራው 105ኛ ኮማንዶ ይሷ ነበረች ወጋችን ማለት ነው። ከዛ ውጭ በተለያየ ቦታ ኮማንዶ ከአዲስ አበባ ተልቆ ወደ ግንባር ሲሰለፍ አንዳንዶች በክፉ አይን አይተው እኛንም ጨምረው ነበረ ለመምታት የሚያስቡን የነበረው። ምንድነው ብለን ስንጠይቃቸው ፋኖንም ጨምራችሁ አጥፉ ነው እኮ እየተባልነ የተነገረን ነው ሲሉ ነበር። አናምንም ነበር። መጨረሻ ላይ ብዙ ቦታ ላይ ስንመታ ነው ሚስጥሩ የገባል። በተለይ የበላጎ ላይ ከጀርባችን ስንመታ ያኔ ነበር መንግስት ላይ እንዲህ ነው ወይ በቃ ይሄ መንግስትማ አማራን ሊያጠፋም ጠቅሎ የመጣው በቃ አሁን ላይ 100% አረጋግጠና ከዛ በፊት በታሪክ በሚደረጉት አንዳንድ በተለያዩ ነገሮች ነበር የምንሰማው። በአካልኛ ተመታን ሲል አምላክ ደጉ የምስራቅ አማራ ፋኖ ወታደራዊ አዛዥ መታወቂያውን አውጥቶ ይው ምስራቅ አማራ ፋኖ ሲል አምላክ ደጉ የምስራቅ አማራ ፋኖ ወታደራዊ አዛዥ ማረጉም ስሙም እዛ መታወቂያ ላይ አለ። ያንን አይተው ሁለት አሱ ጋር የነበረ ጓደኛው ጋር አንተን እንጂ ማንን እንፈልጋለን ብለው ደፍተውት ነው የሄዱት። አንስተን በክብር ያንን ልጅ ቀብረናል። የአካባቢ ማህበረሰብ ያ ሲገደል ያዩ መከላከያዎች በህላቱ ከድተው ወጥተው መጥተው መረጃውንም ለኛ ነግረውን ቀጥታ እነሱ ወደ ሀገራቸው ነው የገቡት ማለት ነው። ያኔ ነበር ፌደራል መንግስቱ ለኛ ተዘጋጅቶልን ነው የተነሳው። ለዛም ነው እኛ ባንዳ የሚባል ስም ይወጣልና አሁን አብይ አህመድ አረብ ኤምሬቶችን እያመጣ አዲስ አበባን እየቸበቸበ በእነሱ ድሮኖች የአማራ ህዝብ እየተጨፈጨፈ ባንዳ ተብለዋል። የአማራ ህዝብ የኢትዮጵያ ህዝብ ግን ያውቃል አረብ ኤምሬት ምን እያደረገ እንደሆነ። አዲስ አበባ የሚታጠረው መሬት የሚከለለው የሚሰራው አፓርታማ የማን እንደሆነ ይታወቃል። ምን አለ ነጩን አውሮፕላን ጭኖ በየቦታው እየበረረ እየሄደ እያሸረገደ አብይ አህመድ ባንዱ ሀገር ሄዶ ተተኳሹን ባንዱ ሀገር ሄዶ ድሮኑን ባንዱ ሀገር ሄዶ መድፉን እያመጣ ሲጨፈጭፉን እነዛ ሀገሮች ባንዳ አልተባሉም። እኛንን ባንዳ እኛ ለሀገር የቆምነ ታሪክ ያሳየን አሁንም ታሪክ እየሰራን ያለን ባንዳ ብለን እንደማንጠራ እርግጠኞች ነን። የአማራ ህዝብ ግን ዝም ብለህ እንድሞት ነው የሚፈቀድልህ። በየትም ተንቀሳቅሰህ እንድትሰራ አይፈቀድልህም። ዝም ብለህ ብቻ ከሞትክ የባንዳነት ስም አይወጣልህም። ለምን ዝም ብለህ እየሞትክ ነው የሚፈለገው ይሄ ነው። ከተንቀሳቀስክ የተለያየ ስም የተለያየ ታርጋ የተለያየ ነገር ይለጠፍልሃል። እኛ በልበ ሙሉነት መናገር የምንችለው ዘርፈን ሰርቀን ምን ብለን ይወጣን አይደለም። ጀነራል አሰፋ ቸኮል ታውቀኛለህ እኮ ስሙን መጥራት የማልፈልገው እንደገል የለም በል ለምንድነው ለቀህ ማጠፋው አላልከኝም? እኔ ሰረቅ ያለሁ እንዴ ሰረቀ ነው የሚጠፋው። ለህዝቤ እኔ በግንባሬ እውነታን ሰርችለት ነው የምሞተው። አንተ ልቅ ሰራዊትህን ስርዓት አሲዝ አታስደፍር ህዝቤን ብያል ተከራከርኩም እንዴት አቃለህ እኮ። ይሄ ላሰፋ ቸኮል አድርሱልኝ እንተዋወቃለን። ብርሃኑ ጆላ ልዑል መኮንን ሆቴል በሰሜኑ ጦርነት ጊዜ አስታጥቆን አገራችን እየተወረረ ነው መታገል አለብን ስንለው 30 ከላሽ ለመስጠት እጁ እንዴ ተንቀጥቅጦ ነበር 30 ከላሽ የፈቀደልኝ። የአማራ ህዝብ መታወቅ ያለበት 30 ከላሽ ታጥቆ የአማራ ህዝብ ይፈራ።
500 ከላሽ ጠይቀን የተወሰኑ ብሬኖችና ስናይፐሮች ጠይቀን ያኔ አገርን ለማዳን እውነት መስሎና አብረን በተሰለፍንበት ጊዜ ለአማራ ማዳኛ ተብሎ የተሰጠነ 30 ከላሽ ያን 30 ከላሽ ሲሰጠን በጣም ባትኩሮት እየታየን ነበር። ያኔ ነበር እየገባን የመጣው አማራ ከላሽ መታጠቅ ያስፈራን ማለት ነው። ታዲያ አሁን ይሄን ብሬን፣ ይሄን ስናይፐር፣ ይሄን ሞርተር ዘመናዊ መሳሪያ እየታጠቅ አማራ በዚህ ነፃ ወጣለሁ ብለህ የምፈራ ከሆነ እመነኝ ከዚህ በኋላ ለ100 ዓመት አይደለምና ለ1000 ዓመት ብንታገል ማሸነፋት አንችልም። ይሄን ትግል የምትፈራ አማራ ህዝብ ካለ መፍራትና መጠየፍ ፍራትን ነው። መፍራትና መጠየፍ ህለናው ያላመነበትን የሐሰት ምስክርነትን ነው፣ የሐሰት ቃላትን ነው። በዚህ ልክ እንድትረዳኝ ይፈልጋል የአማራ ህዝብ። ከዚህ ውጭ የራሳችን ወታደር አንዳንድ የሚያጠፉ ጥፋተኛ ያሉትን እያስተካከልን ነው። የአማራ ህዝብ በበደልንህ ባጠፋን አንዳንድ ልጆች ይቅርታ እንልሃለን። ለምን መሪ በዋለበት አባት በዋለበት ልጅ አይወልም ይባላል። የራበው ወታደር ዘርፎ ሊበላ ይችላል፣ የሆነ ነገር ሊያደርግ ይችላል ሰው ሲርበው። ከዚህ ውጭ አንዳንድ ወጣ ያሉ ጥፋቶች የሚጠፉብህ ነገሮች ይኖራሉ። እነሱን እየቀጠቀጥና እያሰጣን ነገ እናስተካክለዋለን። የበደልንህም ካለን ነገ እንከሳለን። ትግላችንን ግን በእውነታ መንገድ እንድትደግፈን ከጎናችን እንድትቆም ነገ የበደልንህን እንድንክስህ ለዚህ ቃል እንገባልሃለን። እምንታገለው ላንተ ነው፣ እምንሞተው ላንተ ነው፣ እምንቆስለው ላንተ ነው፣ እምንደማው ላንተ ነው፣ እምንራበው ላንተ ነው። በዚህ ልክ የአማራ ህዝብ እንድትረዳን እንፈልጋለን። ከዚህ ውጭ ማንኛውም ባለሀብት ስልክ ከተደወለብህ 6 ኮርመሪዎች አሉ። ለነዚህ ኮርመሪዎች እየደወልክ መጠየቅ ትችላለህ። ወይም አላቀህም ማነህ በጎን መንግስት በእኛ ስም ይዘርፋን፣ በጎን ሌባ በእኛ ስም ይዘርፋን። እኛ አስገድደን ማንምን አንጠይቅም። ከሌላ ጠላት ከሌባና ከብልጽግና ራስህን ጠብቅ። ከኛ ደግሞ በምንችለው አቅማችን እኛ እንጠብቅሃለን። ከዚህ በተረፈ ራስህን ራስህ ጠብቅ። ትግል በሂደት ነው የሚጠራው፣ እንድትረዱን እንፈልጋለን። እኛ ለህዝባችን እስከወጣን ድረስ አንድ አባት፣ አንድ ወንድም፣ አንድ ነጋዴ፣ አንድ አርሶ አደር ማንም በእኛ ላይ እንዲያዝንብን ተገፋን እንዲለን አንፈልግ። ግን በተለያየ መንገድ የምትበደሉ እንዳላችሁ እናውቃለን። ሄዶ ግን የኛ ትግል መሰረት ያለውና ፍሬ የሚያፈራ ወደፊት እነዚህን አርሞ የተሻለ ለህዝባችን እውነተኛ ታጋይ እንደሆነ ልታውቁልን እንፈልጋለን። በዚህ በመቀጠል የመጨረሻው ማስተላለፈው መልእክት ሰራዊታችን በያለህበት ከዚህ በኋላ ማንንም 24 ሰዓት ነቅተህ 24 ሰዓት ነቅተህ ማንኛውም ሻለቃ መሪ፣ ማንኛውም ክፍለ ጦር መሪ፣ ማንኛውም ኮር መሪ ያልባሌ በዝንጋታ አንድ ሰራዊት ብታስበላ አንድም እንኳን ከዚህ በኋላ ሁሉም ተጠያቂ እንደምትሆን በዚህ አጋጣሚ ላስተላልፍልህ እወዳለሁ። በጎችህን መጠበቅ አለብህ፣ ልጆችህን መጠበቅ አለብህ። ባገር መጥቶ ማን እንደሆነ የሚያሳድድህ ማወቅ አለብህ። አንተ የፈሪ ልጅ እንደማፈራ ነግሬሃለሁ። አንተ የፈሪ ልጅ ብለህ እንዳትታማ። ባገር መጥቶ በተራራ በወንዝ በሜዳ ካስጨነቀህ ገደል ግባ። ማንም መጥቶ ነፃ ያወጣህ። ከዚህ ውጭ ሄደ ለመንግስት እጅ ምሰጥ ሌባ የፈሪ አማማት ነገ እንዳያምራ